መስቀሉን እንዴት አደረግሽው? እምነቴን አልቀየርኩም ብለሽ ካልሽ መስቀሉን እንዴት አደረግሽው ብላችሁ በጣም ብዙ ልጆች ጠይቃችሁኛል። ለምን መስቀል አደረግሽ ብላችሁ ጠይቃችሁኛል። ይሄ የብዙ ልጆች ጥያቄ ስለሆነ ልመልስላችሁ ነው የመጣሁት። እሺ መስቀሉ እንዴት እንደተደረገ ልንገራችሁ። አሁን በዚህ ዘመን ሆናችሁ እንኳን ብዙ ያልሰለጠንን ልጆች አለን። በዚህ ዘመን እንኳን ሆነን በዚህ ቴክኖሎጂ በረቀቀበት ዘመን እንኳን ሆነን ያልሰለጠንን። ሰላም ሰላም፣ እንዴት ናችሁ? ውድ የቻናል ቤተሰቦች፣ የዙዚ ዩቲዩብ ቻናል ቤተሰቦች ደህና ናችሁ? በባለፈው ጉዳይ ተመልሼ የመጣሁላችሁ ያየዋቸው ብዙ ኮሜንት ስላሉ እሱን ለመመለስ ነው የመጣሁት። ኢድ እንዴት አሳለፋችሁ? በሰው ቤት በሰው ሀገር እንዴት አሳለፋችሁት? ኢድን እንዴት ነበር? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። የብዙዎቻችሁን ጥያቄ ልመልስ ነው የመጣሁት። ደግሞ እንዲህ ስል ሂናሽን ልታሳይ ነው ወይ እንዳትሉኝ። እናንተ እኮ ችግር አለባችሁ። በቃ ሰው እንደ ፍላጎቱ መሆን አይችልም። የራሳችሁ ጉዳይ ከፈለጋችሁ በሉኝ። አለርጂክ አፍንጫ ሳይነስ አለብኝና እንዲህ የምለው አስሬ ለዛ ነው። እሺ ልመልስላችሁ የመጣሁት ምንድነው፣ መስቀል እንዴት ነው አንገትሽ ላይ ያለው? እምነቴን አልቀየርኩም ካልሽ እንዴት መስቀል አንገትሽ ላይ ኖረ ብላችሁ ጠይቃችሁኛል። አሁን እናንተ በመጀመሪያ እንኳን አደረሳችሁ እያለሁ ሁላችሁም 3 ቀን አልፎታል። በእርግጥ 2 ቀን 3 ቀን አልፎታል። ኢድ ትላንትና ነው ያለቀው። ኢድ 3 ቀን አይደለም የሚከበረው፣ ትላንትና ነው ያለቀው። ስለዚህ ኢድ ሙባረክ ሁላችሁም ብያለሁ። ሙስሊሞችን፣ ክርስቲያን ደግሞ ቤተሰቦች ፋሚሊዎቼ ጾም ላይ ናቸው። እንግዲህ መልካም ጾም። እሺ ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት ውዶቼ። እናንተ ሼር ላይክ ስታደርጉት ብዙ ቦታ ይደርሳል። አሁን እናንተ በዚህ በሰለጠነ ዘመን ተቀምጣችሁ በዚህ ቴክኖሎጂ በረቀቀበት ዘመን በሰለጠነ ምንም ነገር ማድረግ በሚቻልበት አሁን እኮ በሰው ልጅ ጀሰድ ላይክ በሰው ልጅ ምንድነው ሰውነታችን ነፍሳችን ከወጣ ሰውነታችን ምንድነው የሚባለው? አስክሬን አይደል? አሁን እኮ ያልተቻለው በሰው ልጅ አስክሬን ነፍስ መልሶ ማስገባት ነው ያልተቻለው። ምንም ነገር ተችሏል እኮ እዚህ ምድር ላይ ያልተቻለ ነገር የለም። ምንም ነገር ተችሏል። ግን አሁን በሰው ልጅ አስክሬን ነፍስ ማስገባት አልተቻለም። የሰውን ልጅ ከሞት መቀስቀስ አልተቻለም። ምክንያቱም የሚችለው አንድ አምላክ ስለሆነ። መስቀል ኤዲት ነው። አንገቴ ላይ የተደረገው መስቀል አርጌው አይደለም። ብዙ ልጆችን የሙስሊም ነኝ አርጌ አላውቅም ምናምን ይወቁ እንጂ በዚህ ዘመን ሆናችሁ እንዴት አታውቁም? ኤዲት ነው። ኤዲት ተደርጎ ነው ይሄ። በቃ እኔ ምን ብዬ እንደምናገረው ለአንዳንዴ ግራ ይገባኛልና ኤዲት ተደርጎ ነው እንጂ እኔ በትክክል እንደዚህ አድርጌ አይደለም። እሺ ገባችሁ? አሁን በዚህ ዘመን ስንት ሰው ከትዳሩ ጋር እየተጣላ ነው ጋይስ? ስንት ሰው ከልጆቹ ቤተሰብ ከልጆቹ አባት ከልጆቹ እናት እየተጣላ ነው። ለምን? በኤዲት ቪዲዮ። እሷ አሜሪካን ሆና እሱ ሳውዲ ሆኖ ቪዲዮ ተቀናብሮ አልጋ ላይ የተኙ ያስመስሉታል። አብረው የተቀመጡ አብረው እየጠጡ ወይ ደግሞ አብረው እየደነሱ ያስመስሉታል። ለምን? ቴክኖሎጂ ነው። ማመን የለባችሁም። ይሄን እንደዚህ አይነት ነገር ማመን የለባችሁም። በጣም ብዙ ሰው ከትዳሩ እየተፋታ ነው። በጣም ብዙ ሰው ከትዳሩ እየተለያየ ነው። በጣም ባለ ትዳሮች በቃ ይሆናል አይደል? ለምን አትሉም? በዚህ ምክንያት ኤዲት። አስቢ፣ እኔ እዚህ ተቀምጬ የሆነ ሰው የሆነ ሀገር ሆኖ አምጥተው አንድ ላይ አልጋ ላይ ማስተኛት፣ ከዚህ በላይ ምን አለ? እንደዚህ ጎን ለጎን አስቀምጦ ደግሞ ልክ እንዲህ ማሳሳ። በቃ ምን ልበላችሁ፣ ለመናገር ራሱ እኮ ይከብዳል። በጣም ነው ለመናገር ራሱ ይቀፋል። እዚህ ደረጃ ላይ የረቀቀ ዘመን ላይ ነው ያለነው። የሆነ ነገር ሲሆን እንዴት ሆነ በሉ፣ ለምን በሉ፣ እንዴት ሊሆን ቻለ በሉ፣ አጣሩ፣ ጠይቁ፣ ውሳኔ ላይ አትድረሱ። የሆነ ነገር ሆነ አይደለ? አሁን ብዙ ልጆች እንትን አትሉ፣ ብዙ ልጆች አትነቁ፣ በቃ ነቂ አትሉ። የሆነ ነገር ስታዩ ይሄማ ኤዲት ተደርጎ ነው፣ ይሄማ እንደዚህ ነው አትሉ። ወይኔ ነው እንዴ እንዲህ አድርግ እንዲህ ሆነች እንዴ እቺ ልጅ። የሆነ ነገር ስታዩ ራሱ አሁን ደግሞ አንዳንድ ልጆች ደግሞ በብልግና ቪዲዮ ይወስዱና የእናንተን ፎቶ ይወስዱና በብልግና ያቀናብሩታል። ወላሂ ነው የምላችሁ። በጣም የሚያስጠላ የሚቀፍ ዘመን ላይ ነው ያለነው። ያቀናብሩትና የማያውቁ ልጆች ደግሞ ኮሜንት ስር ይገቡና ምን ይላሉ? ወይኔ እቺ ልጅ እንደዚህ አይነት ልጅ ነች እንዴ? እስከዛሬ ሳናቃት እንደዚህ አትመስኝም ነበር።
ጨዋ ትጫወታለች። እንደዚህ አይነት ሰው አትመስኝም ነበር። በቃ በጣም ብዙ ልጆች ኮሜንት ስር ምናምን አይቻሉ። ስለዚህ ይሄን ከማለታችሁ በፊት ቡና እየጠጣው ነው ጋይስ። ትንሽ ቀዝቅዟል። ጤና አዳም ስላለው ነው የምጠጣው። ከኢትዮጵያ የመጣልኝ ጤና አዳም ነው። እና ንቁ። እንደዛ ከማለታችሁ በፊት ሰው ላይ ከመፍረዳችሁ በፊት አታቁማ። ሰው ምን እንደሚያደርግ ሰው ምን እየተፈጠረ እንደሆነ ምን እየሆነ እንደሆነ ስለማታቁ ንቁ። በቃ ነቄ በሉ። ሰው የሆነ ነገር ሲያደርግ ነቄ በሉ። እና ያለው ነገር በጣም ከባድ ነው። አቋረጥኩባችሁ እንግዲህ የሥራ ነገር ጋይስ፣ የሥራ ነገር ሆኖ ነው እያወራው እያለ አቋረጥኩኝና እናንተ እንትን እንድትሉኝ ነው እንድትሰሙኝ ነው። እና ብዙ ልጆች በጠየቃችሁ መሰረት መልሼላችኋል። ኤዲት ነው እኔ አድርጌው ሳይሆን ኤዲት ተደርጎ ነው። አሁን በዚህ ዘመን አልኳችሁ ልክ መጀመሪያ ላይ እንደነገርኳችሁ ዓለም ላይ ስኳር ደፍቼ ነው እንደዚህ ጋር ዓለም ላይ ምንም ነገር ማድረግ ይቻላል። የሞተን ሰው መቀስቀስ ብቻ ነው የማይቻለው እዚህ ምድር ላይ። ስለዚህ ሰው ላይ ከመፍረዳችሁ በፊት አጣሩ። የሆነ ነገር እንዴት ሆነ፣ እንዴት ሊሆን ቻለ፣ እንዴት ተደረገ ምናምን የሚለውን ነገር ጭንቅላታችሁን መጀመሪያ ጠይቁት። ከዛ በኋላ መፍረድም ያለባችሁ ነገር ካለ ፍረዱ። መወሰንም ያለባችሁ ነገር ካለ እንትን በሉ፣ ወስኑ ማለት ነው። እና ሌላ ደግሞ ልላችሁ የፈለኩት ይቅርታ እዚህ ሐሳቤን እየሰረቀው ነው። ሌላ ደግሞ ልላችሁ የፈለኩት በአሁን ሰዓት በረራ እየቆመ ስለሆነ ትኬት እንትን አትበሉ። ትኬት ቀድማችሁ አትቁረጡ። እሺ መጀመሪያ በደንብ አጣሩ። ብዙ ልጆች ትኬት ቆርጬ እንደዚህ ሆንኩ እያላችሁ ስለሆነ ቀድማችሁ አትቁረጡ ትኬት። መጀመሪያ አጣሩ። በረራ ስትሬት مثلا ለምሳሌ ሳምንቱ ሙሉ በረራ የሚሰራ ከሆነ ቼክ አርጋችሁ ወይ ደግሞ 15 ቀን ሙሉ የሚሰራ ከሆነ ቼክ አርጉና ከዛ በኋላ እንትን በሉ እንጂ እንትን አትቁረጡ። አሁን ሳታቁበት ሳትስማሙ ወይም ደግሞ የሆነ ነገር እንትን ሳይተከስራላችሁ አንደኛ ብራችሁ ይከስራል፣ ገንዘባችሁ ይከስራልና ወጪ በወጪ ከምትሆኑ በዚህ በኑሮ ውድነት አትቁረጡ። ትኬት ሳታጣሩ አትቁረጡ። ብዙ ልጆች ትኬት ቆርጬ እንደዚህ ሆንኩ እያላችሁ ስለሆነ ለእናንተ መልእክት በመጨረሻ ማስተላልፋለሁ። ይሄን ቪዲዮ ሰብስክራይብ ሼር አርጉት፣ ላይክ አርጉት። እናንተ ላይክ ሰብስክራይብ ሼር ስታደርጉት በጣም ብዙ ሰዎች ጋር ይደርሳል። በጣም ብዙ ልጆች ቅመሞች ይጠቀሙበታል። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ቦታ ስለሁሉም አመሰግናለሁ። እየገባው ኮሜንት እያነበብኩ ነው። ማን ጥሩ መልእክት ማን መጥፎ ነገር እንደሚያስተላልፍ ኦኬ ኖርማል ነው። ጥሩንም መጥፎንም ስለለመድኩት እኔ በጥሩ አካክሰዋለሁ። ምንም ችግር የለውም። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።